ሰላም ለእናንተ ይሁን ውድ ተማሪዎች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ሶሻል ስተዲስ ዩኒት 1 ፓርት 5 ኤሌመንትስ ኤንድ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት የሚለውን ቶፒክ እናያለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ጋብዛለሁ። መልካም ቆይታ። ኤሌመንትስ ኤንድ ኮንትሮል ኦፍ ዌዘር ኤንድ ክላይሜት እንግዲህ የአየር ሁኔታንና የአየር ንብረትን የሚቆጣጠሩ እንዲሁም የሚወስኑ ዋና ዋና ነገሮችን ነው የምናየው ማለት ነው። መጀመሪያ ከዲፊኒሽኑ ጀምር። ዌዘር ስንል ክላይሜት ስንል ምን እያልን ነው? ዌዘር ማለት እንግዲህ የአየር ሁኔታ ማለት ነው። ምን ይለናል? ዌዘር ኢዝ ዘ ኮንዲሽን ኦፍ ዘ አትሞስፌር ፎር ኤ ሾርት ታይም ዛት ሚንስ ሃወርስ ኦር ዴይስ ይለናል። እንግዲህ የአየር ሁኔታ ስንል በአጭር ጊዜ ያ ማለት ለሰዓታትም ወይም ለቀናት በቀናት ውስጥ ያለው ማለት ነው። የአንድ አካባቢ የአየር ሁኔታ በሰዓታት ወይም በቀናት ውስጥ ያለው የአየር ሁኔታ ማለት ዌዘር እንላለን ማለት ነው። ዌዘር ኢንክሉድስ ዴይሊ ቼንጅስ ኢን ፕሬሲፒቴሽን፣ ኤር ፕሬሸር፣ ቴምፕሬቸር፣ ዊንድ። እንግዲህ ዌዘር በምንልበት ሰዓት ላይ ወይም የአየር ሁኔታ ስንል በየቀኑ የዝናብ ወይም በውሃማነት፣ በአየር ግፊት፣ በሙቀት፣ በንፋስ ወዘተ ላይ የሚከሰቱ ለውጦችን ያካትታል ማለት ነው። የዝናብ ሁኔታው ምን ነው? የአየር ግፊቱ እንዴት ነው? በሙቀቱ፣ በንፋስ፣ እነዚህን ሁሉ ነገሮች የሚያካትት ነው ዌዘር ስንል። ስለዚህ ቤዚክ ኮንሰፕቱ እዚህ ላይ መያዝ ያለባችሁ ምንድን ነው? ዌዘር ለአጭር ጊዜ የሚቆይ ነው። ያ ማለት በሰዓታት ወይም በቀናት ውስጥ ያለው የአየር ሁኔታ ማለት ነው ዌዘር ስንል። ዋናው መሰረታዊ ልዩነቱ ከክላይሜት ጋር ይሄ ስለሆነ ማለት ነው። ስለዚህ ዋና ዋናዎቹ ደግሞ የቀን ለውጦች ምንድናቸው ስንል የዝናብ ሁኔታ ሊሆን ይችላል፣ የአየር ግፊት ሊሆን ይችላል፣ ሙቀት ሊሆን ይችላል፣ አየር ራሱ ንፋስ ሊሆን ይችላል። እነዚህ ሁሉ ነገሮች በዚህ በአየር ሁኔታ ውስጥ ይካትታሉ ማለት ነው። ሁለተኛው ክላይሜት የሚለውን ነው የምናየው። ዲፊኒሽኑ ክላይሜት ምንድን ነው? ክላይሜት ስንል ደግሞ የአየር ንብረት ማለት ነው። ክላይሜት ኢዝ ዘ አቨሬጅ ኦፍ ኦል ዌዘር ኮንዲሽንስ ኦፍ አን ኤሪያ ኦቨር ኤ ሎንግ ፔሪድ ኦፍ ታይም። ከዛኛው ጋር ያለውን ልዩነት በደንብ እዚህ ጋር እንግዲህ ክላይሜት በምንልበት ሰዓት ላይ ክላይሜት ማለት የአየር ንብረት ነው ብለናል። ክላይሜት በአንድ አካባቢ ለረጅም ጊዜ የሚቆይ ወይም በረጅም ጊዜ ውስጥ ለምሳሌ እስከ 30 ዓመት ሊሆን ይችላል ለረጅም ጊዜ ስንል። ስለዚህ በአንድ አካባቢ ውስጥ ለረጅም ጊዜ ያ ማለት እስከ 30 ዓመታት ውስጥ ያለ የሁሉም የአየር ሁኔታዎች ድምር ነው ማለት ነው። የአየር ሁኔታዎች ድምር ነው ክላይሜት የምንለው። ስለዚህ ከአየር ሁኔታው ጋር ምንድን ነው የሚለያየው ስንል ይሄኛው ለረጅም ጊዜ የሚከሰት ነው፣ ያኛው ደግሞ ለአጭር ጊዜ የሚከሰት ነው ማለት ነው። ስለዚህ ዋቲስ ክላይሜት በምንልበት ሳለ ላይ ለረጅም ጊዜ የሚቆይ የአየር ሁኔታ ድምር ነው ማለት ነው። የስ ስለዚህ ክላይሜት ኢዝ ዘ አቨሬጅ ኦፍ ኦል ዌዘር አለን። ዌዘር ቅድም ለአጭር ጊዜ የሚቆይ ነው፣ ለቀናት ወር ለሰዓታት ብለናል አይደል? ስለዚህ ኮንዲሽንስ ኦፍ አን ኤሪያ ኦቨር ኤ ሎንግ ፔሪድ ኦፍ ታይም ለረጅም ጊዜ የሚቆይ ድምር ነው የአየር ሁኔታ አጠቃላይ አቨሬጅ ወይም አማካኝ ነው ማለት ነው። ለረጅም ጊዜ የሚቆይ የአየር ሁኔታ አማካኝ ውጤቱ ይሄ ምን እንለዋለን? ክላይሜት ይባላል ማለት ነው። ሶ ዚስ ኮንዲሽንስ ኢንክሉድ አቨሬጅ ቴምፕሬቸር፣ ኤር ፕሬሸር፣ ሂዩሚዲቲ ኤንድ ዴይስ ኦፍ ሰንሻይንስ ፎር ኤ ፒሪድ ኦፍ 30 ይርስ ይለናል። እንግዲህ የአየር ሁኔታ እነዚህ ሁኔታዎች አማካኝ የሙቀት መጠን ሊሆን ይችላል፣ የአየር ግፊት ሊሆን ይችላል፣ የእርጥበት መጠን ሊሆን ይችላል፣ እንዲሁም የፀሐይ ብርሃን የቆይታ ጊዜን ሁሉ የሚያካትት ነው ማለት ነው። የነዚህ ሁሉ አማካኝ ለ30 ዓመታት እዚህ ጋር 30 ዓመት የሚለን እሱን ነው። እዚህ ለ30 ዓመታት የሚቆይ የነዚህ ሁሉ አማካኝ ውጤት ነው ክላይሜት የሚባለው ማለት ነው። ያኛው ለቀናቶች ወይም ለሰዓታት የሚቆይ ነው። ግን ይሄ ክላይሜት ስንል ደግሞ የአየር ሁኔታ ምን አማካኙ ለረጅም ጊዜ ያለው አማካኝ ውጤት ይሄ ክላይሜት ይባላል ማለት ነው። ሶ ክላይሜት ቴላስ ዋት ኢት ኢዝ ዩዥዋሊ ላይክ ኢን ዘ ፕሌስ ዌር ዊ ሊቭ። ክላይሜት ምንድን ነው የሚነግረን ስንል ክላይሜት እንግዲህ የአየር ንብረት የምንኖርበትን አካባቢ ብዙውን ጊዜ ምን እንደሚመስል የሚነግረን ነው ማለት ነው። አካባቢያችን ምን ይመስላል? ያ ማለት በየቀኑ የሚለዋወጡ የአየር ሁኔታዎችን አንድን አካባቢ ይገልጻል ማለት አይቻልም። ስለዚህ ለረጅም ጊዜ አትሊስት ለ30 ዓመት አለን እስከ 30 ዓመት ያለ ቆይታ አለን። ስለዚህ የአካባቢያችን ስንጠየቅ ምንድን ነው የሚለውን የሚነግረን ይሄ ክላይሜት ነው ማለት ነው። ክላይሜት ነው። ሶ ክላይሜት ሪፈርስ ቱ what is expected to happen in the atmosphere rather than the actual condition። ምን አለን?
ክላይሜት ወይም የአየር ንብረት የሚጠበቀውን ሁኔታ የሚያመለክት ሲሆን ወይም ትክክለኛ የአየር ሁኔታ በዚህ ውስጥ መሰረታዊ ሀሳቡን ይህንን ስናጠቃለው ምን የሚል የሚይዘው የአየር ንብረት የሚጠበቀውን ሁኔታ የሚያመለክት ሲሆን የአየር ንብረት ነው ያልኩት። ያ ማለት ክላይሜት ምናለን የሚጠበቀውን ሁኔታ የሚያመለክተን ሲሆን it is possible for the weather to be different from suggested by the climate። እንግዲህ ትክክለኛውን የአየር ሁኔታ ግን በአጭር ጊዜ ውስጥ ከሚጠበቀው የተለየ ሊሆን ይችላል። የስ ይሄ ትክክለኛው የአየር ሁኔታ በአጭር ጊዜ ውስጥ ከሚጠበቀው የተለየ ሊሆን ይችላል ማለት ነው። ከተለየ ሊሆን ይችላል። ይሄኛው ግን የአየር ንብረት የሚጠበቀውን ሁኔታ ነው የሚያመለክተን። ምንድን ነው የሚጠበቀው? ለምሳሌ የአየር ሁኔታ በምንልበት ሰዓት ላይ በየቀኑ የሚለዋወጥ ነው። ኤክስፔክት የምናደርገው አይደለም አይደለ? የአየር ሁኔታ ቢኮዝ ጠዋት ላይ ፀሐያማ ሆኖ ከሰዓት ላይ ማነው ከሰዓት ሊዘንብ ይችላል። ደመናማ ሊሆን ይችላል። ፀሐያማ ሊሆን ይችላል። ከሰዓቱ ይሄ ያለንበትን ሁኔታ የሚነገረን አይደለም። የአየር ሁኔታ ስንል በአጭር ጊዜ ውስጥ ከሚጠበቀው የተለየ ሊሆን ይችላል ማለት ነው። የአየር ሁኔታ ዌዘር በምንልበት ሰዓት ላይ ክላይሜት ግን ይሄ የሚጠበቀውን ስለዚህ ያ ማለት ምንድን ነው? ለረጅም ጊዜ የሚቆይ ስለሆነ ያ አካባቢ ኤክስፔክት የሚደረገው የአካባቢውን ሁኔታ የሚያሳየን ነው። በረሃማ ከሆነ የስ ቆላ፣ ደጋ፣ ወይና ደጋ እያለ የምንላቸው ነገሮች አሉ። ስለዚህ እነዚህ የአንድ አካባቢ መገለጫዎች ናቸው እንጂ በየጊዜው በየሰዓቱ በየቀኑ የሚለዋወጥ አይደለም። ስለዚህ ያንን ነው ክላይሜት ሪፈርስ ቱ ዋት ኢዝ ኤክስፔክትድ ቱ ሃፕን ኢን ዘ አትሞስፌር ራዘር ዛን ዘ አክቹዋል ኮንዲሽን ያለን ይሄ የክላይሜት መገለጫዎች ናቸው ማለት ነው። እነዚህ ዲፊኒሽኖቹን ያየ ነው ዋትስ ክላይሜት ኤንድ ዋትስ ዌዘር የሚለውን። አሁን ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ምንድን ነው? የአየር ሁኔታንና የአየር ንብረትን የሚወስኑ ነገሮች ምንድን ናቸው ስንል እዚህ ጋር የተዘረዘሩትን መሰረታዊ ነጥቦች እናገኛለን። ኦኬ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት these are the primary variables that meteorologists measure and record to describe the state of the atmosphere, weather, and analyze long-term atmospheric patterns like climate አለን። እንግዲህ ይሄ ምን እያልን ነው? እነዚህ ያለው ምን ነው? ዚስ ያለን እዚህ ጋር የተዘረዘሩትን ነጥቦች ማለት ነው። ስለዚህ እነዚህ በሜትሮሎጂስቶች ማለት የአየር ሁኔታ ተንታኞች ናቸው። ስለዚህ በሜትሮሎጂስቶች ምን የሚደረጉ ናቸው? የሚለኩና የሚመዘገቡ ዋና ዋና ተለዋዋጮች ናቸው ማለት ነው። ስለዚህ የነዚህ መለዋወጥ በአካባቢው ላይ የሚለዋወጥ የአየር ሁኔታ ሊፈጥር ይችላል። አያችሁ። ስለዚህ ምንድነው ያለን? በሜትሮሎጂስቶች እነዚህ ተብሎ የተዘረዘሩት ከስር ያሉት በሜትሮሎጂስቶች የሚለኩና የሚመዘገቡ ዋና ዋና ተለዋዋጮች ናቸው እያልን ነው። እንዲሁም የአካባቢ አየርን ወይም የአካባቢ አየርን ሲል የአካባቢ የአየር ሁኔታን ለመግለጽና ረጅም ጊዜ የአየር ሁኔታ አዝማሚያዎችን ያ ማለት ለረጅም ጊዜ ካለ ደግሞ ሁልጊዜም ክላይሜት ነው ብለናል። ስለዚህ በአጭር ጊዜ ውስጥ በአትሞስፌር ውስጥ ያለው የአየር ሁኔታ ምን እንደሚመስል እንዲሁም ለረጅም ጊዜ የአየር ሁኔታ አዝማሚያዎችን ወይም የአየር ንብረትን ለመተንበይ የሚያገለግሉ ናቸው። ስለዚህ ሜትሮሎጂስቶች ስለ አካባቢ የአየር ሁኔታ ሲናገሩ በመሰረታዊነት እነዚህን ሜዥር አድርገው ነው ማለት ነው። እነዚህን በመመስረት ነው የሚነግሩን። እያንዳንዳቸው ምንድን ነው የሚለውን እዚህ ጋር እነማን ናቸው? ለምሳሌ which are the following elements of weather and climate ብሎ ሊጠይቃችሁ ይችላሉ። ስለዚህ እነዚህ የአየር ሁኔታንና የአየር ንብረትን የሚወስኑ መሰረታዊ ነገሮች ናቸው። መጀመሪያ ሙቀት አለ፣ ቴምፕሬቸር፣ ሬንፎል አለ፣ የውሃ መጠን፣ የዝናብ ዊንድ አለ፣ ንፋስ፣ የአየር ግፊት አለ፣ ኤር ፕሬሸር፣ ክላውድ የደመና፣ ሰንሻይን፣ የፀሐይ ብርሃን፣ ሂዩሚዲቲ፣ እርጥበት፣ እነዚህ ነገሮች ሁሉ የአየር ሁኔታንና የአየር ንብረትን የሚወስኑ ነገሮች ናቸው ማለት ነው። እሺ ምንድን ናቸው እያንዳንዳቸው የሚለውን እዚህ ጋር እንግዲህ ቴምፕሬቸር ስንል ሙቀት ስንል ይሄ በተለያዩ ክፍሎች ይሄንን ታውቃላችሁ ብዬ አስባለሁ። ቴምፕሬቸር ማለት ምን ማለት ነው ስንባል ዘ አማውንት ኦፍ ሆትነስ ኦር ኮልድነስ ማለት ነው አይደለ? ስለዚህ ሙቀት ማለት ማለት ነው የሞቃታማነት ወይም የቀዝቃዛነት መጠን ማለት ነው። ዘ አማውንት ኦፍ ሆትነስ ኦር ኮልድነስ ኦፍ ቦዲ ኦር አን ኦብጀክት ኢዝ ኮልድ ቴምፕሬቸር እንላለን ማለት ነው። ሶ ቴምፕሬቸር ሜዥርድ ዩዚንግ ቴርሞሜትር
ይሄ እናውቀዋለን አይደለ? ቴርሞሜትር የሙቀት መለኪያ መሳሪያ ማለት ነው። ስለዚህ it is the most common measure of heat energy in the atmosphere። እንግዲህ ምን እያለን ነው? በአካባቢ አየር ውስጥ ያለ የሙቀት ኃይልን የተለመደው ወይም ዋናው መለኪያ ነው ማለት ነው። በአካባቢ ውስጥ ያለን የሙቀት ኃይል የምንለካበት መሰረታዊ መሳሪያ ይሄ ቴርሞሜትር ነው ማለት ነው። ቴምፕሬቸር የአንድ ነገር ምንድን ነው? የሞቃታማነት ወይም የቀዝቃዛነት መጠን ነው ብለናል። ይህንን የሞቃታማነት ወይም የቀዝቃዛነት መጠን የምንለካበት መሳሪያ ቴርሞሜትር ይባላል። ስለዚህ ይሄ ደግሞ ኢት ኢዝ ሞስት ኮመን ሜዥር ኦፍ ሂት ኢነርጂ ኢን ዘ አትሞስፌር፣ በአካባቢ አየር ውስጥ ያለ የሙቀት ኃይልን በመለኪያ ነው ማለት ነው። ሶ ዘ ሰን ኢዝ ዘ ሜን ሶርስ ኦፍ ሂት። እንግዲህ ለምድራችን ዋና የሙቀት ኃይል የምናገኘው ከየት ነው? ከፀሐይ ብርሃን ነው ማለት ነው። ስለዚህ ፀሐይ የሙቀት ዋና ምንጭ ናት እያለን ዘ ሰን ኢዝ ዘ ሜን ሶርስ ኦፍ ሂት፣ የሙቀት ዋና ምንጭ አሁንም ፀሐይ ናት አይደለ? ስለዚህ ከፀሐይ ነው መሰረታዊ ዋናውን የሙቀት ኃይል የምናገኘው ማለት ነው። ሶ ሰንስ ኢነርጂ ኢዝ ኮልድ ሶላር ራዲዬሽን ኦር ኢንሶሌሽን ይባላል። ይሄ የፀሐይ ኃይል የፀሐይ ጨረር ወይም ኢንሶሌሽን ተብሎ ይጠራል ማለት ነው። የፀሐይ ጨረር ወይም ኢንሶሌሽን፣ ምክንያቱም በጨረር አማካኝነት ነው ሙቀት ከፀሐይ ወደ ምድር የሚመጣው ማለት ነው፣ ራዲዬሽን የምንለው። ስለዚህ ይሄ ቴምፕሬቸር የሚለውን አንዱ ኤሌመንትን ያየ ነው ማለት ነው። እዚህ ጋር ምን ሊጠይቀን ይችላል ስንል አንደኛው ያው ሜዥር በምን ይደረጋል ሊል ይችላል። ኢቨን ዲፊኒሽኑንም ሊጠይቀን ይችላል እዚህ ጋር። እንዲሁም ዋናው የፀሐይ ማነው የሙቀት ምንጭ ምንድን ነው ብሎም ሊጠይቀን ይችላል ሰን። ስለዚህ እነዚህ መሰረታዊ ነጥቦችን መያዝ አለባችሁ ማለት ነው። ሌላኛው ሁለተኛው እዚሁ ጋር ወደ ሁለተኛው ኤሌመንት ሳንሄድ ሙቀት እንዴት ይተላለፋል የሚለውን በዚሁ ሃው ሂት ኢዝ ትራንስፈርድ። እንግዲህ ሂት ወይም ሙቀት እንዴት ይተላለፋል ስንል በሶስት መሰረታዊ መንገዶች ነው ሙቀት የሚተላለፈው አይደለ? አንደኛው ራዲዬሽን ምንለው ነው። ራዲዬሽን ሂት ትራቭል ስሩ ኤሌክትሮማግኔቲክ ዌቭ አለን። እንግዲህ ይሄ ራዲዬሽን በምንልበት ሰዓት ላይ አንዱ የሙቀት ማስተላለፊያ ሂት ትራንስፈር ሜተድ ነው። ስለዚህ ሙቀት በኤሌክትሮማግኔቲክ ሞገዶች አማካኝነት ለምሳሌ እንደ ፀሐይ ብርሃን ሊሆን ይችላል አማካኝነት ምን ሲሆን ነው ከአንድ ቦታ ወደ አንድ ቦታ ሲተላለፍ ማለት ነው። የስ ወይም ሲጋዝ ማለት ነው ሂት ትራቭል ሲል። ስለዚህ ከአንድ ቦታ ወደ አንድ ቦታ ሙቀት ኤሌክትሮማግኔቲክ ሞገድ አማካኝነት ሲሄድ ያ ራዲዬሽን ይባላል ማለት ነው። ራዲዬሽን ይባላል። ይሄ በአጭሩ ነው እዚህ ጋር ያስቀመጥኩላችሁ መሰረታዊ ነጥብ። ሲጠይቋችሁም እንደዚህ አይነት ኮንሰፕቶችን ነው የሚጠይቋችሁ። ስለዚህ ይሄ ራዲዬሽን ስንል አንደኛው ቤዚክ ኮንሰፕት ምን ይዛት እቺን ነው። ራዲዬሽንን ከኤሌክትሮማግኔቲክ ዌቭ ጋር ነው የምናገናኘው ማለት ነው። ስለዚህ በኤሌክትሮማግኔቲክ ሞገድ አማካኝነት ነው ይሄ ራዲዬሽን ሙቀትን የሚያስተላልፈው። በመሰረታዊነት ይሄንን እንደዚህ አይነት ምሳሌን ጥቀሱ ብንባል ፀሐይ ብርሃኗን ወደ ምድር የምትለቅበት ወይም ከፀሐይ ወደ ምድር ሙቀት ወይም ሙቀት የሚመጣበት ብርሃን ሳይሆን ሙቀት የሚመጣበት ዋናው በዚህ በራዲዬሽን መንገድ ነው ማለት ነው። ስለዚህ እንዴት ነው ራዲዬሽን የሚሰራው ስንል በዚህ በኤሌክትሮማግኔቲክ ዌቭ ኤግዛምፕል ሰንላይትን መጥቀስ እንችላለን ማለት ነው። ሁለተኛው ኮንዳክሽን ነው። ይሄ ኮንዳክሽን በግዴታ እዚህ ጋር በንክኪ አማካኝነት ማለት ነው። ስለዚህ ኮንዳክሽንን ዲፋይን ስናደርግ ሂት ሙቭስ ስሩ ዳይሬክት ኮንታክት። ስለዚህ ዜር መስት ቢ ኮንታክት ቢትዊን ቱ ቦዲስ። ስለዚህ በሁለት ነገሮች መካከል ንክኪ መኖር አለበት ማለት ነው። ይሄ ኮንዳክሽን እንዲፈጠር ግዴታ ንክኪ መኖር አለበት ማለት ነው። ያ ማለት ለምሳሌ እኔ እዚሁ ጋር በምስል ስለማሳያችሁ ዲፊኒሽን ብቻ ልንገራችሁ እዚህ ጋር። ሶ ኮንዳክሽን ወርክስ ዌል ኢን ሶሊድ። አሁን በደንብ አስተውሉ። ስለዚህ ይሄ እንዴት ነው የሚሄደው? የሂት ትራንስፈር ሜተዱ ከሃይስቱ ሎወስት ብሎ ሊጠይቋችሁ ይችላል። ፑር የሆነ ቤትኛው ላይ ነው ሊላችሁ ይችላል። ሃይስት የሆነ ቤትኛው ላይ ነው ሊላችሁ ይችላል። ስለዚህ ሁልጊዜም ሙቀት በንክኪ ነው የሚተላለፈው ካልን፣ ስለዚህ አንድ ቦዲ ለሌላ ሙቀት እንዲያስተላልፍ ሂትን አብዞርብ አድርጎ መያዝ መቻል አለበት አይደል? ስለዚህ ሂትን አምቀው ይዘው ማቆየት የሚችሉ ደግሞ ጠጣር ነገሮች ናቸው፣ እንደ ብረት አይነት ነገሮች ማለት ነው። ስለዚህ ሂት ነው ኮንዳክሽን ወርክስ ዌል ኢን ሶሊድ ኤር ኤንድ ወተር አር ፑር ኮንዳክተርስ ቢኮዝ ኤርና ይሄ አየርና ውሃ ፑር ኮንዳክተሮች ናቸው። ለምንድን ነው ፑር ኮንዳክተሮች ናቸው ማለት? ይሄ ሂትን የማስተላለፍ አቅማቸው ደካማ ነው ማለት ነው። ለምንድን ነው ስንል የኤርን በምናይበት ሰዓት ላይ ሞለኪውሎቻቸው በጣም የተራራቁ ናቸው።
ሞለኪውሎቻቸው በጣም የተራራቁ ናቸው። ስለዚህ አንዷም በዚህ ምክንያት የተነሳ ሙቀትን ይዞ ለማቆየት የሚያስችል አቅም የለውም። ከወተር እንደውም ኤር ማለት ነው። ወተርም ቶሎ ይቀዘቅዛል አይደል? አሁን ውሃ ከፈላ በኋላ ቶሎ ነው የሚቀዘቅዘው። ያ ማለት ከኤር የተሻለ የሞለኪውል ቦንዲንጉን በምናይበት ሰዓት ላይ በተወሰነ መልኩ ራቅ ይላሉ፣ ግን ከጋዝ ደግሞ ትንሽ የተቀራረቡ ናቸው። ስለዚህ በዛ አማካኝነት ሙቀት ከአንዱ ወደ አንዱ የመተላለፍ አብዞርብ አድርጎ ይዞ የማቆየት አቅሙ ሌስ ነው። እዚህ ጋር ግን በጣም ዘ ሞለኪውልስ አር ቬሪ ፋር አፓርት በጋዝ ላይ ማለት ነው፣ ኤር ላይ። እዚህ ጋር ግን ሶሊድ ማቴሪያል ላይ ሞለኪውሎቶቹ በጣም የተጠባበቁ ናቸው። ቢኮዝ ኦፍ ዛት ይሄ ሶሊድ ምንድን ነው አለ? ጉድ ኮንዳክተር ነው። ጉድ ኮንዳክተር ኦፍ ሂት ማለት ነው። ስለዚህ ይሄን በዚሁ መያዝ ትችላላችሁ። ዋናው ነጥብ ምንድን ነው? ኮንዳክሽን ስንል ኮንታክት መኖር መቻል አለበት ማለት ነው፣ ዳይሬክት ኮንታክት። ሶስተኛው ኮንቬክሽን ምንድነው ነው? ኮንቬክሽን ይሄ ደግሞ ሂት ሙቭ ስሩ ጋዝስ ኦር ሊኩዊድ ዲዩ ቱ ዴንሲቲ ዲፍረንስ አለን። ዴንሲቲ ዲፍረንስ እንግዲህ ይሄ የሶስተኛው የሂት ትራንስፈር ሜተድ ኮንቬክሽን ይባላል። ይሄ በውህድ ወይም በፍሰት በጋዝ ወይም በሊኩዊድ በፈሳሽ ወይም በጋዝ ውስጥ የሚሄድ የሙቀት ኃይል ነው። ያ ማለት ለምሳሌ ይህንን ለማስረዳት ይችን ምስል እንያት። ሶስቱንም ነው እዚህ ጋር የሚነግረን ራዲዬሽን፣ ኮንቬክሽን ኤንድ ኮንዳክሽን። አሁን ራዲዬሽን ስንል እዚህ ጋር ራዲዬሽን ልክ ፀሐይ አለች እዚህ ጋር። እዚህ ቤስት ኤግዛምፕል ተደርጎ የሚታሰበው የሚወሰደው ይሄ ነው። ስለዚህ ፀሐይ አለች። ፀሐይ ቀጥታ ወደ ምድር ብርሃኗን ሙቀቷን የምትልከው በምንድን ነው ስንል ይሄ ራዲዬሽን ነው የሚባለው ማለት ነው። ፀሐይ ቀጥታ ወደ ምድር ሙቀቷን ሂት ትራንስፈር የምታደርግበት መንገድ ራዲዬሽን ይባላል ማለት ነው። ይሄ በምንድን ነው ስንል ኤሌክትሮማግኔቲክ ዌቭ ነው። ኤሌክትሮማግኔቲክ ዌቭ አለ ማለት ነው። ይሄ በኤሌክትሮማግኔቲክ ዌቭ አማካኝነት ሙቀት ከፀሐይ ወደ ምድር የሚመጣበት ሂደት ራዲዬሽን ይባላል። አያችሁ፣ ራዲዬሽን ይባላል ማለት ነው። ይሄ ደግሞ ኮንዳክሽን ማነው? ኮንቬክሽን ስንል ደግሞ ቅድም ምንድን ብለናል? በጋዝ ወይም በሊኩዊድ ውስጥ የሚያልፍ ሙቀት ነው ብለናል። አሁን ይህንን ቦዲ ስናየው ይሄ ለምሳሌ ድስት ነው ብለን ብንወስድ ይሄ ድስት ነው። እዚህ እሳት አለ አይደለ? ይሄ እሳት ውሃ ነው የተጣደበት እንበል። ውሃ ነው የተጣደበት። እዚህ እሳት በሚገባበት ሰዓት ላይ ምንድን ነው የሚሆነው? መጀመሪያ የሚሞቀው እታች ያለው ፓርት ነው አይደለ? የውሃው እታች ያለው ፓርት ምን እየሆነ ይሄዳል? እየሞቀ ይሄዳል። ስለዚህ አንድ ነገር እየሞቀ ሲሄድ ዴንሲቲው ሌስ ስለሚሆን ዴንሲቲ ይቀንሳል። ሙቀት እየጨመረ ሲሄድ ዴንሲቲው ሌስ ይሆናል ማለት ነው። ስለዚህ ዴንሲቲው ሌስ እየሆነ ስለሚሄድ እላይ ካለው ይልቅ እታች ያለው ውሃው የሞቀ ውሃ ቀላል ነው። ያ ማለት ወደ ላይ ምን ያደርጋል? ወደ ላይ ፍሎ ያደርጋል ማለት። ስለዚህ እዚህ ጋር የሚሞቀው ወደ ላይ ሲወጣ፣ እዚህ ላይ ያለው ቀዝቃዛ ውሃ ደግሞ ወደ ታች እየመጣ ይሄዳል። ወደ ታች ይመጣል። ወደ ታች ያለ ይሄዳል። ስለዚህ ሂት እንዴት ተላለፈ? እላይ ያለው ዴንሲቲው ሌስ ስለሚሆን ወደ ላይ ሲወጣ እላይ ያለው ከዚህኛው ካለው ዴንሲቲ ስለሚበልጥ ወደ ታች ይመጣል ማለት። በዚህ አማካኝነት ምን ይሆናል? እዚህ ውስጥ ያለው ውሃ ሙሉ ይሞቃል። በዚህ ቦዲ ይሄ ነገር ሲሞቅ ይሄ ቦዲውም አብሮ ነው የሚሞቀው ማለት። ስለዚህ እንደነዚህ አይነት የሙቀት ሂት ትራንስፈር ሜተድ ምን ይባላል? ኮንቬክሽን ይባላል ማለት ነው። ኮንቬክሽን ይባላል። አስተውሉ፣ ዴንሲቲ ዲፈረንስ መኖር አለበት ኮንቬክሽን ላይ ማለት ነው። ስለዚህ የሞቀ ለምሳሌ አሁን የሆነ ደመናማ ሲሆን ዝናብ ከዘነበ በኋላ ምን ይሆናል? ዴንሲቲው የአየር ዴንሲቲው ምን ይሆናል? ከፍተኛ ነው አይደል የሚሆነው። ያ ማለት ፀሐይ ልክ በሚመጣበት ሰዓት ላይ ያ የከበደን አየር ወደ ላይ ፍሎ ስለሚያደርግ ምን ይሆናል? ይቀለናል ማለት ነው። ይቀላል አይደለ? ስለዚህ ዴንሲቲ በምንልበት ሰዓት ላይ ማስ ኦቨር ቮሊዩም ነው አይደለ? ማስ ኦቨር ቮሊዩም ነው እንትኑ ፎርሙላው። እዚህ ጋር ያለው ይሄ ኮንቬክሽን ሂቱን ሞር በሚያገኘው ሰዓት ላይ እዚህ ጋር ያለው የዴንሲቲ የወተሩ ዴንሲቲ ምን ይሆናል? ሌስ ይሆናል ማለት። ሌስ ስለሚሆን ምን ይሆናል? ቢኮዝ ለምንድን ነው ሌስ የሆነው ስንል እዚህ ጋር ሞለኪውሎቹ ምን ይሆናሉ? በጣም ይለያያሉ። አንድ ነገር ሂት በሚያገኘው ሰዓት ላይ ሞለኪውሎቹ ይሰባበራሉ ማለት። ሲሰባበሩ ምን ይሆናሉ? ፍሪሊ ሙቭ ለማድረግ ይመቻቸዋል። ስለዚህ በቀጥታ ሞለኪውሎቹ ወደ ላይ ፍሎት ሲያደርጉ እላይ ያሉት ደግሞ ወደ ታች ይመጣሉ። በዚህ የተነሳ ወደ ላይ ወደ ታች በማለት ሙቀት
ከአንዱ ወደ አንዱ ይተላለፋል። ሁልጊዜም ሙቀት የሚተላለፈው ከሆት ከሆነ ቦዲ ወደ ኮልድ ወደ ሆነ ቦዲ ነው። ከሞቃት ወደ ቀዝቃዛማ ነገር ነው የሚተላለፈው ማለት። ስለዚህ ቀዝቃዛው አይደለም መጀመሪያ የሚወርደው። እዚህ ጋር ያለው ሙቀት ወደ ላይ ይወጣል፣ ቀዝቃዛ ወደ ታች ይወርዳል። ዚስ ኢዝ ኮልድ ኮንቬክሽን። ዘ ሰርድ ዋን ኢዝ ይሄ ማነው ኮንዳክሽን የምንለው ነው። ኮንዳክሽን ላይ ዜር መስት ቢ ኮንታክት ቢትዊን ቱ ቦዲስ ብለናል አይደለ? ስለዚህ እዚህ ጋር ለምሳሌ ይሄ ሶርሱ ነው፣ የሂት ሶርሱ ሻማው ነው ብለን ብንል ይሄንን ሻማ ምን ያረገ እዚህ ጋር ምን እያደረገ ነው? ብረት እያሞቀ ነው። ይሄ ብረት እየጋለ ሄድና ምን ይሆናል? ሂት ከዚህ ወዴት ይሄዳል? ሙሉ ወደ ብረቱ ይሄዳል። ከዛ በኋላ ምን ሆነ? እዚህ ብረት ላይ ያለው ሂት ቀጥታ ወደ ሰውየው እጅ ይተላለፋል ማለት ነው። ስለዚህ ይሄንን ነገር ባይነካው ኖሮ እጁ አይሞቀውም። ስለዚህ ይሄ ኮንታክት ስላለ ከዚህ ቦዲ ከዚህ ከሜታሉ ወደ ሰውየው እጅ ሙቀት የሚተላለፍበት መንገድ ኮንዳክሽን ይባላል ማለት ነው። ማንኛውም በንክኪ ሙቀት ሲተላለፍ ያ ኮንዳክሽን ይባላል። ሶስቱ መሰረታዊ ትራንስፈር ሜተድ እነዚህ ናቸው ማለት ነው። ኦኬ let us see the other elements of weather and climate። እዚህ ጋር ሬንፎል ነው ሁለተኛው። ሬንፎል ከሰማይ የሚወርድ ከዳመና ከላይ የሚወርድ ዝናብ ማለት ነው አይደለ? ዝናብ ነው በቃ አጠቃላይ። ስለዚህ ከዳመና የሚወርድ ፈሳሽ ውሃ ማለት ነው ሬንፎል ስንል። ስለዚህ ይሄም አንዱ ኤሌመንት ነው የዌዘር ኤንድ ክላይሜት ማለት ነው። ስለዚህ ይሄንን አሁን ሬንፎል ሊኩዊድ ወተር ፎሊንግ ፍሮም ክላውድስ ከደመና የሚወርድ ፈሳሽ ውሃ ነው። እቺ ሊኩዊድ የምትለውን በደንብ ያዙ። ማለት ወተር ተብሎ ታዲያ ሊኩዊድ ላይሆን ይችላል እንዴ ብለን ስንል በሶስት ፎርም ወተር ሊቀመጥ ይችላል አይደል? ሶሊድ፣ ሊኩዊድ፣ ቬፐር ሆኖ ሊቀመጥ ይችላል። እዚህ ጋር ሬንፎል ሲባል ሁልጊዜ መያዝ ያለባችሁ ምንድን ነው? ፈሳሽ ዝናቡን ነው የሚፈጥ። ያ ማለት አንዳንዴ ዝናብ ሳይዘንብ በረዶ ብቻ ሊጥል ይችላል አይደለ? ያንን ሬንፎል አንለውም። ለዛ ነው እዚች ጋር ሊኩዊድ ወተር ፎሊንግ ፍሮም ክላውድ ያለ ማለት ነው። ሶ ሬንፎል ዩዥዋሊ ሜዠርድ ዩዚንግ ሬንጌጅ ይሄ የዝናብ መለኪያ ሬንጌጅ ይባላል እያለን ነው። ይሄንንም ያዙ፣ ይጠይቋቸዋል እንደዚህ አይነት ነገር። ስለዚህ ሬንፎል ሜዠርድ ዩዚንግ አን ኢንስትሩመንት ኮልድ ሬንጌጅ በሚባል መሳሪያ ነው የዝናብን ምንለካው ማለት ነው። ኦኬ ሁለተኛው ሬንፎል እዚህ ውስጥ ሌላው ምን አለ? ከሰማይ ምንድን ነው የሚወርደው ስንል ፈሳሽ ውሃ ብቻ ሳይሆን ከሰማይ ምን ሊወርድ ይችላል? ሉክ ፕሪሲፒቴሽን እንለዋለን። ከዚህ ከፈሳሽ ውሃ ውጭ ያለውን ነገር ምን እንላለን? ፕሪሲፒቴሽን እንለዋለን ማለት ነው። ይህም የውሃማነት መጠን ነው። ያ ማለት ምን እያለ ነው እዚህ ጋር? ኤኒ ሞይስቸር ፎሊንግ ቱ ኤርዝ ሬን፣ ስኖ ሂል፣ እነዚህ ነገሮች ምንድን ናቸው? ፕሪሲፒቴሽን ይባላሉ ማለት ነው። ያ ማለት ወደ ምድር የሚወርድ ማንኛውም አይነት እርጥበት ያላቸው ነገሮች ማለት ነው። ዝናብ፣ በረዶ ሊሆን ይችላል። እነዚህ አጠቃላይ ስያሜያቸው ምን ይባላል? ፕሪሲፒቴሽን ይባላል። በረዶንም ይዛል። እዚህ ውስጥ ለምሳሌ ምንን አያካትትም? እዚህ ውስጥ ስኖን አያካትትም። የስ ሬን ነው። ይሄ ሊኩዊድ ወተሩን ብቻ ነው እዚህ ውስጥ ሬንፎል ስንል ሊኩዊድ ወተር ብቻ ነው ማለት። ፕሪሲፒቴሽን ስንል ደግሞ ከሰማይ የሚወርድ ማንኛውም እርጥበታማ ነገሮች ሁሉ በረዶ ሊሆን ይችላሉ፣ ከላይ የሚመጡ ነገሮች እነዚህ በጠቅላላ ዝናብንም ጨምሮ ምን ይባላል? ፕሪሲፒቴሽን ይባላል ማለት ነው። ሉክ ኦል ሬንፎል ኢዝ ፕሪሲፒቴሽን። ሁሉም ፈሳሽ ውሃው ከላይ ከደመና የሚወርድ ሁሉም ፈሳሽ ውሃ ምን ይባላል? ፕሪሲፒቴሽን ይባላል ማለት ነው። ነገር ግን ፕሪሲፒቴሽን ግን ሬንፎል አይደለም። ዶንት ፎርጌት ዚስ ዋን። ሶ ኦል ሬንፎል ኢዝ ፕሪሲፒቴሽን በት ናት ኦል ፕሪሲፒቴሽን ኢዝ ሬንፎል። ፎር ኤግዛምፕል ስኖ ኢዝ ዋት ኤ ፕሪሲፒቴሽን አይደል? ስኖ ምንድን ነው? በረዶ ፕሪሲፒቴሽን ውስጥ ያለ ነው ብለናል። ስኖ ኢዝ ፕሪሲፒቴሽን በት ኢት ኢዝ ናት ሬንፎል። አያችሁ? ስለዚህ ስኖ ፕሪሲፒቴሽን ነው፣ ነገር ግን ሬንፎል አይደለም። ስለዚህ ሬንፎል የምንለው ምንድን ነው ስንል ሊኩዊድ ወተር ማለት ነው። ሊኩዊድ ወተር። ይህንን በደንብ ለማወቅ ሞክሩ። ሶ ፓርትስ ኦፍ ዘ ዋተር ሳይክል ዊች ራን ኮንቲኒየስሊ ባል ሶላር ኢነርጂ። እንግዲህ ያው የውሃ ዑደት እንዴት ምን ይመስላል ስንል ሁልጊዜ ተመሳሳይ የሆነ የውሃ ዑደት አለ አደለ? እሱን እዚህ ጋር የሚነግረን እሱን ነው ማለት ነው። ቀጥሎ የምናየው ኦኬ ወተር ሳይክል በምናይበት ሳት ላይ ይሄ ሃይድሮሎጂካል ሳይክል ኦር ወተር ሳይክል ተብሎ ይጠራል። የውሃ ዑደት ማለት ነው። የውሃ ዑደት ምንድን ነው? እዚህ ጋር የምናየው
በፀሐይ ኃይል እንግዲህ ፀሐይ ዘሜን ሶርስ ኦፍ ሂት ምን ብለናል? ፀሐይ ነው፣ ሰን ብለናል አይደለ? ስለዚህ በፀሐይ ኃይል ያለማቋረጥ የሚሰራ የውሃ እንቅስቃሴ አካል ነው ይሄ ወተር ሳይክል ስንል ማለት ነው። ቢኮዝ ፀሐይ ናት ማትነንም ምንም ምድር ላይ ያሉትን ነገሮች ባህር፣ ውቅያኖስ፣ ወንዝ በማትነን ወደ ደመናነት ወደ ላይ ይቀየራል አይደል? ከፕላንቶችም እንደዚሁ። ስለዚህ በፀሐይ አማካኝነት የሚፈጠር የውሃ ውደት ነው። ስለዚህ ምንድናቸው እዚህ ውስጥ የሚከሰቱ ወተር ሳይክል ውስጥ ያሉ መሰረታዊ እነዚህ ተርሞችን ማወቅ መቻል አለብን። ምንድናቸው ስንል እያንዳንዱን ማወቅ መቻል አለብን። ይጠይቋቸዋል እዚህ ጋር አንድ ጥያቄ። ሶ የመጀመሪያው ኤቫፖሬሽን ይለናል። ይሄ ኤቫፖሬሽን ስንል ትነት ነው አይደለ? ትነት ማለት ነው። ሶ ኤቫፖሬሽን ኢት ኢዝ ሊኩዊድ ወተር ተርንስ ኢንቱ ጋዝ። ሲምፕሊ ምናልን ፈሳሽ ወደ ጋዝነት የሚቀየርበት ሂደት ኢቫፖሬሽን ይባላል። እናንተ ቃል በቃል መሸምደድ የለባችሁም ብያቸዋለሁ። 8ኛ ክፍል ተማሪ ሚኒስትሪ ተፈታኞች ቢኮዝ ኦልሬዲ ሚኒስትሪ የሚመጣው ዳሽ ሙላ ኦር ዲፋይን ስላልሆነ የስ ቤዚክ ኮንሰፕቱን ከያዛችሁ እዛው ምርጫው ላይ ሀሳቡን ብቻ መገንዘብ ነው ከእናንተ የሚጠበቅባችሁ። ስለዚህ ኢቫፖሬሽን ስንል ሊኩዊድ ኢንቱ ጋዝ ሲለወጥ ማለት ነው። ሶ ሊኩዊድ ወተር ተርንስ ኢንቱ ጋዝ ወተር ቬፐር ማለት ነው ጋዝ ስንል። ስለዚህ ወደ ትነት ሲቀየር ፈሳሽ የሆኑ ነገር ወደ ትነት ሲቀየር፣ ለምሳሌ አሁን ውሃን ብናፈላው ምን ያለ በ100 ዲግሪ ሴልሺየስ ላይ ውሃ ይሞቃል አይደለ? ከዛ በኋላ ምን እየሆነ ይሄዳል? እየተነነ ይሄዳል። የስ ወተር ቬፐር ይሆናል ማለት። ፈሳሽ የነበረው የሆነ ሰዓት ላይ ዝም ብለን ጠደነው ብንተው ያልቃል። ውሃ ወዴት ሄደ ስንል ተኗል ማለት ነው። ኤቫፖሬት አድርጓል። ይሄ ኤቫፖሬሽን አንዱ ነው ማለት ነው ወተር ሳይክል ላይ። ሁለተኛው ትራንስፓይሬሽን ነው። ይሄ ደግሞ ትራንስፓይሬሽን በምንልበት ሰዓት ላይ ደግሞ ይሄ ከእጽዋት የሚተን የእጽዋት ትነት ነው። ይሄ የእጽዋት ትነት ነው ትራንስፓይሬሽን። ስለዚህ ምን ማለት ነው ስንል ፕላንትስ ሪሊዝ ወተር ቬፐር ኢንቱ ዘ ኤር። እንግዲህ እጽዋት የውሃ ቬፐር እንፋሎት እንበለው ኦር ቅጠላቸው ላይ ወይም ከእጽዋት ላይ ያለው ውሃ ወደ ከባቢ አየር ሲለቀቅ ማለት ነው። በውስጣቸው ያለው ውሃ በፀሐይ አማካኝነት ወደ አየር ውስጥ ሲለቀቅ ያ ትራንስፓይሬሽን ይባላል። ስለዚህ ትራንስፓይሬሽንን ከምን ጋር ማያያዝ አለብን? ከፕላንት ጋር ከእጽዋት ተኖ የሚሄድ ውሃ ማለት ነው። ከእጽዋት ውስጥ ተኖ የሚሄድ ውሃ ትራንስፓይሬሽን ይባላል። ሌላው ኤቫፖ ትራንስፓይሬሽን ነው። ኤቫፖ ትራንስፓይሬሽን የኤቫፖሬሽን እና ትራንስፓይሬሽን አንድ ላይ ሲሆኑ ማለት ነው። ሶ ኤቫፖ ትራንስፓይሬሽን ዘ ኮምባይንድ ሎስ ኦፍ ዋተር ፍሮም ኤቫፖሬሽን ኤንድ ትራንስፓይሬሽን። ስለዚህ የነዚህ የሁለቱ የውሃ ትነትን የሚያመለክት ነው ማለት ነው ኤቫፖሬሽን ስንል። ይሄ ወተር ሳይክል ላይ እነዚህ ተደማምሮ ነው ወደ ላይ ሄደው ተመልሰው ዝናቡ ነው የሚመጣው ማለት ነው። ሶ አሁን ምን አየን? ኤቫፖሬሽን ከፈሳሽ ወደ ጋዝነት ሲለወጥ፣ ትራንስፓይሬሽን ከእጽዋት ውስጥ ያለው ውሃው መጠን ውሃው ወደ ቬፐርነት ወደ ትነት ሲቀየር ነው። ኤቫፖ ትራንስፓይሬሽን ደግሞ የሁለቱ ጥምረት ነው ማለት ነው። ሌላው ኮንደንሴሽን ነው። እንግዲህ ኮንደንሴሽን ስንል ምንድን ነው እያለን ያለው? ወተር ቬፐር ተርነስ ኢንቱ ሊኩዊድ ወተር። እዚህ ጋር አያችሁ ምን ነው ያለው? ወተር ቬፐር ወደ ምን ወደ ሊኩዊድ። ዛት ሚንስ የኤቫፖሬሽን ተቃራኒ ነው ማለት ነው። የስ ኮንደንሴሽን ኢዝ ኦፖዚት ኦፍ ኤቫፖሬሽን ቢኮዝ ኤቫፖሬሽን ላይ ምንድን ነው? ሊኩዊድ ወደ ጋዝ ነው ወደ ወተር ቬፐር ማለት ነው። ስለዚህ ኮንደንሴሽን ላይ ደግሞ ከዚህ የሄደው ትነት አስተውሉ፣ ከዚህ የሄደው ትነት ምን ይሆናል? ወደ ሊኩዊድነት ሲቀየር፣ ወደ ፈሳሽ ውሃነት ሲቀየር ያ ኮንደንሴሽን ይባላል ማለት ነው። ሌላው ሰብሊሜሽን እንለዋለን። ሰብሊሜሽን ደግሞ አይስ ቼንጅስ ዳይሬክትሊ ኢንቱ ወተር ቬፐር ኦር ጋዝ። ያ ማለት እዚህ ጋር አይስ አለ። አይስ ምንድን ነው? ሶሊድ ማለት ነው። አይስ ኢዝ ሶሊድ። ስለዚህ የዚህ ዲፊኒሽን ሰብሊሜሽን ምን ማለት እንችላለን? ሶሊድ ቀጥታ ወደ ጋዝ ሲቀየር ማለት ነው። ጠጣር የነበረውን ነገር ቀጥታ ወደ ጋዝነት ሊኩዊድነት አይደለም። ጠጣር የነበረው ነገር ወደ ፈሳሽነት ተቀይረው ከዛ በኋላ በሙቀት አማካኝነት ወደ ጋዝነት መቀየር መንገድ አይደለም ይሄ፣ አስተውሉ። ስለዚህ ሳብሊሜሽን ስንባል ዳይሬክትሊ ሶሊድ ወደ ጋዝ ሲቀየር ማለት ነው። ሶ አይስ ቼንጅስ ዳይሬክትሊ ኢንቱ ወተር ቬፐር፣ በረዶ በቀጥታ ወደ ወተር ቬፐርነት ሲቀየር ማለት ነው። ስለዚህ ወደ ጋዝነት ሲቀየር ያ ሳብሊሜሽን ይባላል። ሶሊድ ወደ ጋዝ። ባጭሩ እዚህ ጋር እነዚህን መያዝ አለባችሁ። ሌላው ዲፖዚሽን ነው። ዲፖዚሽን ስንል ደግሞ ወተር ቬፐር ኦር ጋዝ ዳይሬክትሊ ወደ ሲቀየር ወደ አይስ። ስለዚህ ዲፖዚሽን የማ ኦፖዚት ነው? የሳብሊሜሽን ኦፖዚት ነው።
ዲፖዚሽን ኢዝ ዘ ኦፖዚት ኦፍ ሳብሊሜሽን። ዲፖዚሽን ላይ ጋዝ በቀጥታ ወደ ምን ወደ ሶሊድ ሲቀየር ማለት ነው። የስ ጋዝ የሆነው በቀጥታ ወደ ሶሊድ ሲቀየር ይሄ ዲፖዚሽን እንለዋለን ማለት ነው። ዲፖዚሽን እንለዋለን። ስለዚህ ወተር ቬፐር የነበረው ወደ አይስ በሚለወጥበት ማለት ነው። በሚለወጥበት ሰዓት ላይ ያ ዲፖዚሽን ይባላል። ጋዝ ኢንቱ ሶሊድ ወተር ሳይክል እነዚህ ነገሮች ያካትታል ማለት ነው። እንግዲህ ይሄ ሃይድሮሎጂካል ሳይክል የምንላቸው እነዚህ ፕሮሰሱ እነዚህ ናቸው። እንዴት ዝናብ ወደ ምድር ይወርዳል፣ ተመልሶ ደግሞ እንዴት ሄዶ በምን አይነት ፕሮሰሶች ውስጥ ያልፋል የሚሉትን ነገሮች ነው እዚጋ ያሳየን። ትራንስፓይሬሽን ብለን ያልነው እዚጋ አለ። ከእጽዋት የሚተን የውሃ መጠን አለ። ፕሪሲፒቴሽን ብለን የምንለው አለ። ፕሪሲፒቴሽን ከላይ ወደ ታች የሚመጣ ነው። ፕሪሲፒቴሽን ቢኮዝ ከላይ ከደመና ወደ ምድር የሚወርድ ዝናብ ሊሆን ይችላል፣ በረዶ ሊሆን ይችላል። ማንኛውም ነገሮች ፕሬሲፒቴሽን ብለናል። እነዚህ ቀስቱ የሚያሳየው ወደ ታች የሚመጡ ናቸው። ይሄም ሃይድሮሎጂካል ሳይክል ውስጥ ያሉ ናቸው። ወደ ታች የሚወርደው ከላይ ወደ ታች የሚመጡ ናቸው። ከዚህ ወደ ላይ የሚሄዱት ምንድን ናቸው? ለዚህ ሁሉ ፕሮሰስ ሶርስ ዋናው ግን ማናት? ሰን ናት ማለት። ስለዚህ ፀሐይ ምድርን በምድር ላይ በምታሳርፈው ሙቀት አማካኝነት የውሃ ምድር ላይ ያሉ የውሃ አካላቶች በተወሰነ አማውንት ምን ያደርጋሉ? ውሃቸውን ይለቃሉ። ትነት ይፈጠራል ማለት ነው። ስለዚህ ከእጽዋት ውጪ ያለው ማንኛውም ቦዲ ላይ ያለው ውሃው ሲተን ያ ምን ብለናል? ኤቫፖሬሽን ብለናል ማለት። ስለዚህ ኤቫፖሬት ያደርጋል ሄዶ ክላውድ ላይ እዚህ ክላውድ ደመና ይፈጥራል ማለት። እንዲሁም ከሌሎች ቦዲዎች ውጭ ደግሞ ምን አለ? ትራንስፓይሬሽን አለ። ከእጽዋት ደግሞ የሚለቀቀው የውሃ ወተር ቬፐር ማለት ነው። ስለዚህ ይሄም ወደ ላይ ነው የሚሄደው። እነዚህ ነገሮች ሳብሊሜሽንም ወደ ላይ ነው የሚሄደው። ቀጥታ ምን የሆነው ሶሊድ የሆነው ወተር ቬፐር ሲቀየር ማለት ነው። በረዶ ነገሮች ቀጥታ ሲተኑ ሰብሊሜሽን ነው የሆኑት አይደለ? ስለዚህ እነዚህ ነገሮች ሁሉ ይሄ ወተር ቬፐር ፕሮሰሱን የሚያሳየው እዚህ ጋር ሌክ አለ። ከሌክም ኤቫፖሬት ሊያደርግ ይችላል። ሪቨር ዲስቻርጅ አለ እዚህ ጋር ወንዞች። ስለዚህ ከነዚህ ተኖ ሄዶ ፕሮሰሱ አጠቃላይ ይሄ ሃይድሮሎጂካል ኦር ወተር ሳይክል ይባላል ማለት። ሌላኛው ታይፕስ ኦፍ ሬንፎል ነው የምናየው። እንግዲህ ሬንፎል ላይ ነው እስካሁን እያየን ያለ ነው። ምን አይነት የዝናብ ሁኔታዎች አሉ ስንል፣ የዝናብ አይነቶች አሉ ስንል እነዚህን 3 የዝናብ አይነቶችን እናገኛለን ማለት ነው። ዘ ፈርስት ዋን ኢዝ ሪሊፍ ኦር ኦሮግራፊክ ሬንፎል ተብሎ ይጠራል። ኦሮግራፊክ ኦር ሪሊፍ ሬንፎል ምንድን ነው ቤዚክ መገለጫው ስንል፣ ሞይስት ኤር ኢዝ ፎርስድ አፕ ኦቨር ኤ ማውንቴን ዜን ኩልስ ኮንደንስስ ኤንድ ፎላስ ሬን። አሁን በአጭሩ እዚህ ጋር ቤዚክ ኮንሰፕቱ ብቻ ነው እዚህ ጋር የተቀመጡ። ስለዚህ ለአጠናን እንዲመቻችሁ ነው እንደዚህ ያደረኩት። ስለዚህ ምንድን ነው ኦሮግራፊክ ሪሊፍ ስንል ይሄ የተራራማ ቦታ ላይ ያለ ዝናብ ነው። ያ ማለት የተራራማ ቦታ ዝናብ ማለት እንችላለን ማለት ነው። የተራራማ ቦታ ዝናብ ነው፣ ተራራ አካባቢ የሚፈጠረዋል። እንግዲህ ምንድን ነው እያለን ያለው? ልክ እርጥበት አዘል አየር የስ ሞይስት ኤር ብሎናል አይደል? እርጥበት የያዘ አየር ማለት ነው። በተራራ ላይ ወደ ላይ እንዲገፋ ሲገደድ ከዛን ይገደድና ተራራው ላይ ምን ይሆናል? ከዛን ኩል ያደርጋል፣ ይቀዘቅዛል። ከዛስ ይሄ የቀዘቅዘ ኮንዴንስ ያደርጋል። ከዛ ተመልሶ ምን ይሆናል? ሬን ሆኖ ይፈሳል፣ ወደ መሬታችን ዝናብ ሆኖ ይወርዳል ማለት ነው። የስ ሞይስቸር ኢዝ forced up over a mountain and then it cools, condenses and falls rain። ይሄ እርጥበት አዘል አየር በተራራ ላይ ወደ ላይ እንዲገፋ ሲገደድ እንዲሁም ከዛን ይቀዘቅዛል፣ ኮንደንስ ያደርግና ተመልሶ ዝናብ ሆኖ ይመጣል ነው። ይሄ ተራራ ማውንቴን አካባቢ ላይ ያለ ዝናብ ነው ማውንቴን። ሁለተኛው ኮንቬንሽናል ሬንፎል ምንለው ነው። ኮንቬክሽናል ሬንፎል ናት ኮንቬንሽናል። ሶ ኮንቬክሽናል ሬንፎል ደግሞ ስንል ዘ ሰን ሂት the earth surface causing air and water to evaporate and rise, cools and then fall as rain. It is common in hot and humid area። ምንድን ነው እያለን ያለው? የስ ኮንቬክሽናል ሬንፎል በምንልበት ሰዓት ላይ ፀሐይ የምድርን ገጽ ስታሞቅ፣ ልክ ማለት ቀጥታውን ያለንበትን መሬት ፀሐይ በምታሞቅበት ሰዓት አየርና ውሃ እንዲተኑና እንዲሞቁ በማድረግ
ከሞቁ በኋላ ይተናሉ ማለት አይደለ? ስለዚህ እንዲሞቁና እንዲተኑ በማድረግ ወደ ላይ እንዲወጡ ያደርጋል ማለት ነው። ልክ ከወንዞች፣ ከሐይቆች፣ ከባህሮች፣ ከምናምኖች የሚከሰተው በዚህ ሁኔታ ነው ማለት ነው። ስለዚህ ወደ ላይ ምን እንዲሆን ያደርጋል? እንዲገፉ እንዲተኑ ያደርጋል ማለት ነው። ማን ነው የሚያደርገው? ፀሐይ። ስለዚህ ፀሐይ ልክ የመሬታችንን ገጽ ስታሞቀው ውሃዎች ምን ይሆናሉ? ይተናሉ ወደ ላይ ማለት ነው። ስለዚህ ይተኑና ከዚያ አየሩ ይቀዘቅዛል። ተመልሶ ከዚህ የሄደው ውሃ አየሩም ከዚህ የሄደው ቢኮዝ እዚህ ጋር ምን ብሎናል? እዚህ ጋር ኮዚንግ ኤር ኤንድ ዋተር ቱ ኤቫፖሬት አለ። እዚህ ጋር ኤር ያለው ሞቃታማውን አየር ማለት ነው። ሞቃታማ አየር ነው ወደ ላይ የሚሄደው፣ ቀዝቃዛ አየር ወደ ታች ነው የሚመጣው። ስለዚህ ሞቃታየው አየርም ውሃም ወደ ላይ ይተናሉ ማለት ነው። ስለዚህ ላይ ከሄዱ በኋላ ይቀዘቅዛል አየሩ፣ ውሃውም ተመልሶ ምን ያደርጋል? ዝናብ ሆኖ ይመጣል ማለት ነው። ዝናብ ሆኖ ይመጣል። ይሄን በደንብ ያዙ። ይሄ በተራራ ላይ የሚከሰት ነው። ተራራማ የዝናብ ሁኔታ ነው። ይሄ ኮንቬክሽናል ስንል ደግሞ አሁን እኛ እዚህ ምድር ላይ ያለውን ሁኔታ የሚያሳየን ነው። ያ ማለት ያኛው ምድር ላይ ነው አክቹዋሊ፣ ግን ያ ማለት ቀጥታ ፀሐይ መሬታችንን ታሞቃለች። ስለዚህ በሚሞቅበት ሰዓት ላይ አየሩም ይሞቃል። የሞቀው አየር ወደ ላይ ይንሳፈፋል። በመሬት ገጽ ላይ ያለው የውሃ አካልም ሙቀት ሲያገኘው ኤቫፖሬት ያደርጋል። ስለዚህ በዛ አማካኝነት ወደ ዳመና ይሄዱና ይቀዘቅዛሉ። ከዛ በኋላ ተመልሶ ዝናብ ሆኖ ሲመጣ ያ ኮንቬክሽናል ሬንፎል ይባላል ማለት ነው። ዘ ሰርድ ታይፕ ኦፍ ሬንፎል ኢዝ ፍሮንታል ኦር ሳይክሎኒክ ሬንፎል ይባላል። ሶስተኛው ፍሮንታል ወይም ሳይክሎኒክ ሬንፎል ይባላል ማለት ነው። ይሄ ደግሞ የሚከሰተው ዚስ ታይፕ ኦፍ ሬንፎል ኦከርስ ዌን ቱ ኤር ማስስ ዛት ሚንስ ዋርም ኤንድ ኮልድ ሚት። ስለዚህ ይሄ ደግሞ ይህ የሶስተኛው የኮንቬክሽን ማን ነው የፍሮንታል ኦር ሳይክሎኒክ ሬንፎል ደግሞ የሚከሰተው ሁለት የአየር ስብስቦች ያ ማለት ሞቃትና ቀዝቃዛ ሲገናኙ የሚፈጠር ዝናብ ነው ማለት ነው። የስ ሞቃት አየርና ቀዝቃዛ አየር ሲገናኙ የሚፈጠር የዝናብ አይነት ፍሮንታል ኦር ሳይክሎኒክ ሬንፎል ይባላል ማለት ነው። እንዳትረሱ ይሄንን። ሶ ኮመን ኢን ዚስ ታይፕ ኦፍ ሬንፎል ኢዝ ኮመን ኢን ሚድል ኤንድ ሃይ ላቲቲዩድ ምን አለን? በመካከለኛና በከፍተኛ ላቲቲዩድ ኬክሮስ ማለት ነው። ስለዚህ በመካከለኛና በከፍተኛ ኬክሮስ ውስጥ የተለመደ የዝናብ አይነት ነው ማለት ነው። እነዚህንም ለመያዝ ሞክሩ። ስለዚህ ቤዚክ የሆኑ ሀሳብ ይሄ ነው መጽሐፉ ላይ ያለው በዛ መልኩ የተገለጸው እነዚህ ናቸው። በመሰረታዊ ሀሳብ ስለ እነዚህ ስለ ሶስቱ የዝናብ አይነቶች ማለት ነው እንዳትረሱ። ይሄኛው በተራራማ አካባቢ የሚፈጠር ነው። ይሄ ደግሞ ፀሐይ ምድራችንን በምታሞቅበት ሰዓት ላይ በመንሳፈፍና ኤቫፖሬት በማድረግ የሚፈጠር ነው። ፍሮንታል ደግሞ ሁለት የአየር ቀዝቃዛና ሞቃት አየር ሲገናኝ የሚፈጠር ነው ማለት ነው። ይሄ ታይፕስ ኦፍ ሬንፎል ይሄን ይመስላል ማለት ነው። ኦኬ ዘ አዘር ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ኢዝ ኤር ፕሬዠር። ይሄ የአየር ግፊት ማለት ነው። የአየር ግፊት እንግዲህ የግፊት ለውጥ አለ እዚህ ጋር። ሶ ኤር ፕሬዠር the weight of air exerted on a unit area of the earth's surface. What is air pressure ስንባል? it is the weight of air exerted on a unit area of the earth's surface. pressure ማለት force over area ነው አይደለ? pressure ማለት ስለዚህ እሱ ነው እዚህ ጋር ዲፋይን እያደረገልን ያለው ማለት ነው። ስለዚህ ምን እያለን ነው? የአየር ግፊት በምንልበት ሰዓት ላይ በአንድ ካሬ ስፋት ላይ የሚጫነው የአየር ክብደት ነው ማለት ነው። በአንድ ካሬ ስፋት ላይ የሚጫነው ያለ ምንድነው? የአየር ግፊት የአየር ክብደት ማለት ነው። የአየር ክብደት ስለዚህ በአንድ ካሬ ኤሪያ ስንል እሱን ነው ፎርስ ኦቨር ኤሪያ ማለት ነው። ስለዚህ the weight of air exerted in unit area of the earth's surface ይሄ ኤር ፕሬዠር ምንለው ይሄን ነው። ሶ ኤር ፕሬዠር ሜዠርድ ዩዚንግ ባሮሜትር። እነዚህን ሜዠርመንቶች በደንብ ያዙ። ሬንፎል ላይ ሬንጌጅ ብለናል፣ ቴምፕሬቸር ቴርሞሜትር ብለናል፣ ኤር ፕሬዠር ይሄው ባሮሜትር ማለት ነው። የአየር ግፊትን የምንለካበት መሳሪያ መለኪያ ምን ይባላል? ባሮሜትር ይባላል። ሶ ሲ ሌቭል ስታንዳርዱ የዚህ ኤር ፕሬዠር ሲ ሌቭል ስታንዳርዱ 1013 ሚሊ ባር ወይም 760 ሚሊ ሜትር ነው ማለት ነው። ይሄ በጠለል አይደለ ከባህር ጠለል ላይ ያለው መደበኛ ግፊት ማለት ነው። ይሄ በባህር ጠለል ላይ ያለው መደበኛ ግፊት ስንት ነው አለ? 1013 ሚሊ ባር ወይም 760 ሚሊ ሜትር ነው ማለት ነው። ይሄ በባህር ጠለል ላይ ያለ መደበኛው ግፊት ኤር ፕሬዠርን ስናነሳ ይሄን እናነሳለን። ሶ ፕሬዠር ዲክሪዝ አስ አልቲቲዩድ ኢንክሪዝ ኤንድ ቴምፕሬቸር ኢንክሪዝ። እንግዲህ የአየር ግፊት የሚቀንሰው መቼ ነው? የአየር ግፊት የሚቀንሰው መቼ ነው? ከፍታ
ሲጨምር እንዲሁም ሙቀት ሲጨምር። ስለዚህ ከፍ እያልን በሄድን ቁጥር ወደ ላይ ከፍ እያልን በሄድን ቁጥር ፕሬዠሩ ምን እየሆነ ይሄዳል? እየቀነሰ ይሄዳል ማለት ነው። ሁልጊዜም ፕሬዠር ከቴምፕሬቸርና ከቴምፕሬቸርና ከአልቲቲዩድ ጋር ኢንቨርስሊ ሪሌሽን ያላቸው ማለት ነው። ስለዚህ እነዚህ ይሄ ሲቀንስ ምን ይሆናል? ቴምፕሬቸር ይጨምራል ማለት ነው። አልቲቲዩድም ይጨምራል። ፕሬዠር ከጨመረ ደግሞ እነዚህ ይቀንሳሉ። ስለዚህ they have inverse relationship። ሁለቱ ላይ በደንብ ያዙ። አልቲቲዩድ ከፍታ ነው። ከፍታው እየጨመረ ሲሄድ የአየር ግፊት እየቀነሰ ይመጣል። እንዲሁም ሙቀት እየጨመረ ሲሄድ የአየር ግፊት እየቀነሰ ይመጣል ማለት ነው። ይህንን በዚህ መያዝ ትችላላችሁ። ኦኬ ሌላኛው የኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ዊንድ ነው የምናነሳው ማለት ነው። ይሄ የመጨረሻው ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት አራተኛው ዊንድ ነው። ይሄ ደግሞ ንፋስ ማለት ነው። ስለዚህ ንፋስም በሜትሮሎጂስቶች የአየር ሁኔታና የአየር ንብረትን ለመወሰን ወይም ለማጥናት የሚጠቀሙበት አንዱ ኤሌመንት ማን ነው? ዊንድ ነው ማለት ነው። ዊንድ ስንል ንፋስ በምንልበት ሰዓት ላይ ዘ ሆሪዞንታል ሙቭመንት ኦፍ ኤር ማለት ነው። የአየር አግድም እንቅስቃሴ ንፋስ ይባላል ማለት ነው። የአየር አግድም እንቅስቃሴ ንፋስ ይባላል። ዘ ሆሪዞንታል ሙቭመንት ኦፍ ኤር winds blow from area of high pressure to area of low pressure። አያችሁ ንፋስ የሚነፍሰው ወይም ንፋስ ሁልጊዜ የሚነፍሰው ከየት ነው? ከከፍተኛ ግፊት ካላቸው አካባቢዎች ወደ ዝቅተኛ ግፊት ወዳላቸው አካባቢዎች ነው ማለት ነው። ከፍተኛ ግፊት ካላቸው አካባቢዎች ወደ ዝቅተኛ ግፊት ወዳላቸው አካባቢዎች ነው። so the speed of wind is measured with anemometer። the speed of wind is measured in anemometer። በደንብ እዚህ ጋር አስተውሉ። ስፒድ ነው ያለን። ስለዚህ የአየር ማነው የንፋስ የፍጥነት መለኪያው የንፋስ ፍጥነት የሚለካው በአኒሞሜተር ነው ማለት ነው። ስፒድ ነው። ዶንት ፎርጌት ዚስ ዋን። ሶ the speed of wind is measured with an anemometer። ዳይሬክሽን ላይ ስንመጣ ግን ሶ ዳይሬክሽን ኢንዲኬትድ ባይ ዊንድ ቬን። አሁን ይሄ ፍጥነቱ የሚለካው በአኒሞሜተር ነው። የንፋስ አቅጣጫው ደግሞ የሚለካው በምንድን ነው? በዊንድ ቬን ነው ማለት ነው። ዊንድ ቬን ነው የሚጠቀሙት። ስለዚህ ዊንድ ቬን ይሄ ነው ማለት ነው። ምንን ለመግለጽ ነው? ዳይሬክሽንን ነው። ፍጥነቱን ግን አኒሞሜተር ነው ማለት ነው። ሶ this is named for the direction they come from. example a southerly wind come from the south። ይሄ አቅጣጫውን ነው። ከየት በኩል ነው ንፋሱ እየነፈሰ ያለው? ከደቡብ ነው? ከምስራቅ ነው? ከምዕራብ ነው? ከምስራቅ ማነው? ከሰሜን ነው የሚለውን ነው የሚያሳየን ማለት። ስለዚህ ሳውዝሊ ዊንድ ከሆነ ከሳውዝ የመጣ ነው። ኖርዝሊ ከተባለ ደግሞ ከኖርዝ የመጣ ነው። ይሄ ዳይሬክሽኑን ብቻ ነው የሚያሳየን። ዳይሬክሽኑን የሚያሳየኝ መሳሪያ ዊንድ ቬን ይባላል። የንፋሱን ፍጥነት የሚያሳየን ደግሞ አኒሞሜተር ይባላል ማለት ነው። ሶ ይሄ ለዛሬ ያዘጋጀውላችሁ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የተሰኘው ሀሳብ በዚህ እንቋጨዋለን ማለት ነው። አዳዲስ የሆናችሁ ተማሪዎች ይህን ቻናል ተቀላቀሉ። ለሌሎች ተማሪዎችም እንዲደርስ ሼር አድርጉ። ይህን ቪዲዮ ጥሩ ነው ብላችሁ ካስባችሁ ላይ አድርጉ። ማንኛውም ሀሳብ አስተያየት ካላችሁ ታስቀምጡልኝ። ይህንንም ለወጥ እንፈልጋለን የምትሉ ከሆነ በቴሌግራም ቻናላችን ላይ ማግኘት ይችላላችሁ። አቴ ተማሪ ግሬድ 6 አፕ ቱ 8 የሚል አለ። ወይም ዲስክሪፕሽን ላይ ቴሌግራም ቻናል